ክፉዎች ተንኮለኞች የናንተ ክርስትና ለምን ክርስትና ይባላል ወጣቶች እያመጡ ያስደበድቡና እኛ ደካማ መነኮሳት ናቸው እዚህ ያሉት ከመደብደብ ውስጥ የምናደርገው ነገር የለም በኢትዮጵያውያን ላይ ይሄን ስለዚህ ስለ ጎልጎታ ያለውን ግፍ የሚያውቅ ሰው የለም ዶክመንታችን እንዳለ የርስታችን መረጃ ሁሉ ነዋይ ቅዱሳቱ ሳይቀበሳት አቃጠሉት ከተጎጂዎቹም አንዱ የቀመስኩት እኔ እንዲዱላው በዚህ ምክንያት የሞቱ አሉ አካለ ጎደሎ የሚሆኑ አሉ ይሄ ገዳም መንግስታት ካልገቡበት በቤተ ክርስቲያኖቹ መሪ ምንም ግብጾች አይሰጡም ይሄን ለኢትዮጵያውያን እንደናችሁ ተመልካቾች የእንግዳ ሰዓታችንን ይዘን ቀርበናል ዛሬ በጣም የተለየ እንግዳ ነው ስቱዲዮ ጋበዝንላችሁ እንደሚታወቀው ኢትዮጵያና የእስራኤል ትስስር በጣም ታሪካዊ ነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ልደት በፊት 1000 ዓመት በፊት ጀምሮ ኢትዮጵያና እስራኤል በንግስተ ሳባና በንጉስ ሰለሞን መካከል በነበረው ግንኙነትና ንግስቲቱ በጀመረችው ዲፕሎማሲ መነሻ በማድረግ ጥልቅ የሆነ ሃይማኖታዊና መንፈሳዊ ትስስር በሁለቱ ሀገራት መካከል እየዳበረ እንዲመጣ መነሻ እንደሆነ የታሪክ መጻሕፍት ይመሰክራሉ ስለዚህ በዚህ መጠን ስር የሰደደ ከብሉይ ኪዳን ዘመን አንስቶ የሚመዘዝ ሃይማኖታዊና መንፈሳዊ ትስስር ባላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሩሳሌም በቅድስት ሀገር እስራኤል ላይ ታሪካዊና ሃይማኖታዊ ግዛት እንዲኖራት መነሻ ሆኗል ማለት ነው በኢትዮጵያ የተለያዩ ነገስታት ታሪክ ውስጥ ከእስራኤል ጋር በነበራቸው የዲፕሎማሲ ግንኙነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ግዛቶች በዛ ስፍራ እንዲገኙ መነሻ እንደሆነ የሃይማኖት አባቶች መጻሕፍትም ይመሰክራሉ ይህንን ያልነው ዛሬ በቅድስት ሀገር ኢየሩሳሌም በኢትዮጵያ ገዳማትና አድባራት ለ30 ዓመታት ያገለገሉ በአገልግሎታቸው ደግሞ በስፍራው ስመጥር የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሀገር እስራኤል ከሚወክሉ አባቶች መካከል አንደኛውን እዚህ ስቱዲዮ ስለጋበዝንላችሁ ነው ሊቀ ትጉሃን አባ ሀረገወይን ወልደ ኢየሱስ ይባላሉ በቅድስት ሀገር ኢየሩሳሌም በኢትዮጵያ ገዳማት መካከል በአሁኑ ሰዓት የደብረ ገነት ቅድስት ኪዳነ ምሕረት ገዳም አገልጋይ ናቸው በኢየሩሳሌም የኢትዮጵያ ገዳማት ውስጥ ከ30 ዓመታት በላይ እንዳልኳችሁ አገልግለዋል እስከ ዋና ጻፊነት ድረስ በተለያዩ የሥራ ዘርፎች ተሰማርተው የኖሩ አገልጋይ ናቸው በአገልግሎታቸው እስከ ገዳማቱ ዋና ጻፊነት ድረስ ለማበርከት የቻሉ ናቸው በትርፍ ጊዜያቸው ደግሞ ህፃናትን በማስተማርና ለገዳማቱና ለአድባራቱ ተጨማሪ አገልጋዮችን በማፍራት ከፍተኛ አስተዋጽኦ ያላቸው ስለ ስፍራው ተጠያቂ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሩሳሌም አባት ናቸው እንኳን ደህና መጡ አባታችን እንኳን ደህና ቆያችሁ እናንተም እናመሰግናለን ከሳቸው ጋር ዛሬ የምንነጋገረው እንደ ሀገር ትርጉም ያለውን ጉዳይ ነው ኢትዮጵያ በእስራኤል በተለይ ደግሞ በቅድስት ሀገር ኢየሩሳሌም ያላት መንፈሳዊ ስፍራና ሃይማኖታዊ ግዛት አሁንም ድረስ በተለያዩ መልኩ የሚያነጋግር ነው ስለዚህ አንዳንድ ወቅታዊ ጉዳዮችን ከማንሳታችን በፊት ስለ እርሶ መጀመሪያ ጥቂት እንነጋገር ቀደም ሲል እኔ ከገለጽኩት ያላካተትኩትን ጨምረው እርሶ ራስዎን እስኪ ለተመልካቾች በደንብ ያስተዋውቁልን ስለ አገልግሎቶ በተለይ ደግሞ በዛ ስፍራ በምን አጋጣሚ ማገልገል እንደጀመሩና ምን ዋና ነገር ላይ እንደተሰማሩ ያጫውቱ እኔ እንግዲህ ከዚህ ሄጄ ከሀገሬ ከኢትዮጵያ ወደ እስራኤል ሀገር ኢየሩሳሌም ከገባው ጊዜ ጀምሮ ማህበሩ መመሪያ አለው የገዳሙ ማህበር ማንኛውንም አገልጋይ መመሪያ አለው በመመሪያው መሰረት ሳዘዝኩበት ቦታ በተቻለኝ አቅም የፈቀደውን ያህል ለማገልገል ሞክሬያለሁ ያው አብዛኛውን አንተ ስለገለጽከው ብዙም የቀረ ነገር ያለ አይመስለኝም አባታችን በኢየሩሳሌም አጠቃላይ ደግሞ በእስራኤል ኢትዮጵያ ምን ያህል ገዳማትና አድባራት አሏት ቅርጻቸውስ ደግሞ ምን ይመስላል አዎ እንግዲህ ኢትዮጵያ በእውነቱ በዚህ በእስራኤል ሀገር ትልቅ ቦታ ያላት ሀገር ናት በዚህም በታላቅነቷ ከማንም የበለጠ በተለይ ከአፍሪካውያን አሁን ለምሳሌ ስንዝር መሬት እንኳን የላቸውም እዚያ ውስጥ ኢትዮጵያ ግን 7 ገዳማት ያክል ቦታ አላት አብዛኛዎቹ ያው
ትልቁ መጀመሪያው ትልቁ ገዳም ያው ጎልጎታ ነው። መነሻውም እሱ ነው። ከዚያ በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በቤተልሔም እንደገና ደግሞ አልዓዛር ደግሞ በተነሳበት በቢታንያ እንደገና በተጠመቀበት በዮርዳኖስ ገዳም እንደዚሁም ደግሞ በኢያሪኮ ገዳም አለን። ይቺ አሁን የምትታየው ደግሞ እዚያ እስራኤል መካከል ያለች ነው። ከጎልጎታ ወጣ ብላ ነው። የእሷ የራሷ የሆነ ታሪክ ደግሞ አላት። ወደዚያ በቅደም ተከተሉ እንመጣበታለን። እና እነዚህ እንግዲህ 7 ገዳማት ናቸው ያሉን። እነዚህ አንደኛው ገዳም በመንበረ ጵጵስናው እዚያው ጎልጎታ ውስጥ ነው ያለው። እነዚህ 7 ገዳማት ናቸው በጠቅላላ ያሉት። እና ማህበሩ አንድ ነው፣ በአንድነት ነው የሚመራው። እነዚህ 7ቱ ገዳማት ሁሉ በአንድ ማዕከል ነው የሚመሩት። እና ለአገልግሎት እነዚህ ከኢየሩሳሌም ወጣ ያሉ በምድረ ፍልስጤም ያሉ ናቸው። ለምሳሌ ቤተልሔም፣ አልዓዛር እንደገናም ደግሞ ኢያሪኮ እነዚህ የመሳሰሉት በምድረ ፍልስጤም ውስጥ ነው ያሉት። ቅድም እንደጠቀስከው አንተ መነሻችን በብሉይ ኪዳን ነው። እሱም መነሻው ምንድን ነው? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ በነቢዩ በቅዱስ ዳዊት የተነገረው ትንቢት ይፈጸም ዘንድ ኢትዮጵያ በቅድስት ሀገር ያላ የታወቀችው ይዞታም ያገኘችው 2 እምነቶችን በተቀበለች ጊዜ ነው። መነሻው ይሄ ነው በብሉይ ኪዳን። በዚህ በመቀጠል ደግሞ ንጉሥ ቆስጠንጢኖስ በ325 ዓመተ ምህረት እንደነገሰ እናቱ እሌኒ ንግሥት የጌታችን የኢየሱስ ክርስቶስን መስቀል ለመፈለግ ወደ ኢየሩሳሌም መጣች። መታም መስቀሉን ፈልጋ አገኘች። ካገኘች በኋላ በጌታችን በኢየሱስ መቃብር ላይ ቤተክርስቲያን ማሰራት ጀመረች። ቤተክርስቲያኑን አሰርሳ ከጨረሰች በኋላ በምዕራቡ ክፍል ለግሪክ፣ የምዕራቡን ክፍል ለግሪክ፣ የምስራቁን ክፍል ለእኛ ለኢትዮጵያ ስትሰጥ እናንተ ኢትዮጵያውያን ጥንትም ርስታችሁ ነበረ። ጥንት ንጉሥ ሰሎሞን ለንግሥት ሳባ የጓዝሽ ማረፊያ ይሁንሽ ብሎ የሰጣችሁ ርስት ስለሆነ ጥንትም የእናንተ ርስት ስለነበረ አሁንም ለእናንተ ይገባችኋል፣ በጎልጎታም ውስጥ ገብታችሁ ማገልገል ትችላላችሁ ብላ መስቀሉ የወጣበትን መቅደስ ሁለተኛ ኩርዓተ ርዕሱ የሚባል ደግሞ ጌታችን ኩርዓተ ርዕሱ ይባላል። የዚያ መቅደስ ሁለቱም መቅደስ ለእኛ ለኢትዮጵያውያን ሰጠችን። ከዚያ በኋላ በዚህ መሰረት እቴጌ ምንትዋብ በየዓመቱ 50 ጥንግ ድርብ ለባሾች መዘምራን እየላኩ በጎልጎታ ዓመቱን ሙሉ ሲያገለግሉ ከርመው እነሱ ዓመቱን ያገልግሉ፣ እነሱ ሲጨርሱ ሌሎች ደግሞ 50 እየሄዱ ያገለግሉ ነበር። አሁን ከዚያ በኋላ ነው ችግር የተፈጠረው። ይሄ ከሆነ በኋላ ከእቴጌ ምንትዋብ ህልፈት በኋላ የኢትዮጵያ ነገስታት ጎልጎታንና ዴር ሱልጣንን ለርስታችንን ትኩረት ባለማድረጋቸው እና እንደገና ለመነኮሳቱም ደግሞ እርዳታ በማቋረጣቸው መነኮሳቱ በችግር ላይ ወደቁ። ከችግሩም ጽናት የተባለ በሞት አለቁ ማለት ነው። እና ከዚያ በኋላ ከሞት የተረፉት መነኮሳት የሚረዳቸው ሲያጡ ሲጨንቃቸው ወደ ግሪክ ሄደው ጥገኝነት ጠየቁ። ግሪኮች አንቀበልም አሏቸው። ግሪኮችን ቢስሏቸው ወደ አርመን ጥያቄ ያቀረቡ። አርመን ግን እሺ አላቸው። እሺ ሲላቸው ግን ውል አስገብቶ ነው። አርመኖች በጎልጎታ ውስጥ ቦታም አልነበራቸውም፣ መብትም አልነበራቸውም። ኢትዮጵያ እና ሌሎቹ ነበሩ ባለመብቶችና የኢትዮጵያ ሰፊ ቦታ ስለነበረ በጎልጎታ ውስጥ በሉ እንግዲህ እኛ ከእናንተ ጋራ በቤተ ክርስቲያናችሁ አብረን የምናገለግል ከሆነ እኛ ደግሞ በአንጻሩ ምግብ እንሰጣችኋለን ብለው በዚህ ውል አስገባቸው። ውል ከገቡ በኋላ አብረው ማገልገል ጀመሩ። ከተደላደሉ በኋላ ተጣሉ። ምግቡንም አቋረጡ። ቤተ ክርስቲያኑ እንደያዙ ቀሩ። ከነሱ የተረፈውን ደግሞ ሌሎች አብያተ ክርስቲያናት እንደ ቅርጫ ስጋ ተካፈሉት።
ያን የኢትዮጵያ ወይም ቦታ ማለት ነው። ከዚያ በኋላ እኛ ኢትዮጵያውያን ከዚያ ወጥተን ቀረን። ይህ እንግዲህ ከሞላ ጎደል በጎልጎታ ውስጥ ያለው ጉዳይ ነው። ዴር ሱልጣን ማለት ንጉስ ገዳም ማለት ነው። አሁን ከዚያ በኋላ ከዚያ ካሰጡን በኋላ ዴር ሱልጣን እየኖርን እያለ በ1838 ዓመተ ምህረት በጣም ከፍተኛ የሆነ ወረርሽኝ በኢየሩሳሌም ገባ። በዚያ በወረርሽኙ ምክንያት ብዙ መነኮሳት አለቁ። የኛ መነኮሳት 2 መነኮሳት ብቻ ቀሩ። እነዚያ 2 መነኮሳት ሲቀሩ ግብጾቹ በዚያ ምክንያት ተነስተው የኛ መነኮሳት 2 መነኮሳት ደብድበው ቁልፋችንን ቀሙ። ከዚያ በኋላ ይህንን ካደረጉ በኋላ ከዚያ ካስወጧቸው በኋላ ይባስ ብለው ደግሞ የነዚህ አበሾች ጓዝ በሽታ ያስተላልፍብናልና በዚያ መቃጠል አለበት ብለው ከዚያ ከገዢዎቹ ፈቃድ ወስደው ሲያበቁ ዶኪመንታችን እንዳለ የርስታችን መረጃ ሁሉ ንዋየ ቅድሳቱ ሳይቀር በሳት አቃጠሉት። ከዚያ በኋላ ግብጾች ደረታቸውን ነፍተው ዴር ሱልጣን የግብጽ እንጂ የኢትዮጵያ ወይም የሀበሾች ገዳም አይደለም ብለው መናገር ጀመሩ ማለት ነው። 1838 ነው ይሄ ተከሰተ። በ1838 ዓመተ ምህረት ይሄ ነው ዋናው ነገር። እንግዲህ እስካሁን ድረስ ጠንቁ እስካሁን ድረስ ያለው መነሻው ይሄ ነው። ከዚያን ጊዜ ጀምሮ ቁልፉን ከቀሙ በኋላ ልክ እንደ እንስሳት ሲፈልጋቸው ይከፍቱላቸዋል፣ ሳይፈልጋቸው ይዘጉባቸዋል። የኛ ሰዎች በጣም ተጨነቁ። መግቢያ መውጫ ቀዳዳ አጡ። አሁን ይሄ እንዳለ እንደዚህ እንግዲህ አሁን በቅደም ተከተሉ ልንገር ብዬ ነው። ሲጨነቁ አሁን የሀገራችን አንዱ ችግር ማዕከላዊ መንግስት የጠፋ ጊዜ በዚህ በዘመነ መሳፍንት ነው ይሄ ሁሉ ነገር የተፈጠረው። ቀደም ብለው ነገስታቱ መነኮሳትን ሲረዷቸው ነበርና ከዚያ በኋላ ይሄ ማዕከላዊ መንግስት ሲጠፋ የሚረዳቸው ሲያጡ መነኮሳቱ በችግር አለቁ። ነገሩ እነሱም ዘመነ መሳፍንትም የነበሩት እና ራስ አሊና እነሱም በተቻላቸው አቅም የገዳማቱን ችግር እያዩ እየሰሙ ተጻጽፈዋል፣ ግን ውጤት አላስገኙም። ተጻጽፈዋል። ከሳቸው ቀጥሎ ደግሞ ከዚህ ከነ ራስ አሊ ቀጥሎ ደግሞ የተነሱት አጼ ቴዎድሮስ ዘመነ መሳፍንትን ደግሞ አስወግደው እሳቸው በኢትዮጵያ ዙፋን ላይ በተቀመጡ ጊዜ አሁንም የመነኮሳቱን ችግር፣ የመነኮሳቱን መገፋት፣ የመነኮሳቱን በረሃብ መቸገር ሰምተው በጣም ያዙን ነበር አጼ ቴዎድሮስ። ምክንያቱም እንደገና በዚያን ጊዜ ደግሞ ዝም ብሎ ጎልጎታ ሁሉ በሌሎቹ ተይዛ ነበረ። ወገኖችንም ሄጄ ነፃ አወጣለሁ እያሉ ይፎክሩ ነበር አጼ ቴዎድሮስ፣ ግን ጊዜ አላገኙም። ስለዚህ እንዳውም ምን ይባል ነበረ? ታጠቅ ብሎ ፈረስ ካሳ ብሎ ስም 40 ይሸበራል ኢየሩሳሌም። ያንን ዘምቼ ነፃ አወጣለሁ እያሉ ስለሚፎክሩ ነበር የተባለው። ይሄ እሳቸው ጊዜም አልሰጣቸውም፣ እንደተመኙትም አልሆነም። ከዚያ ከሳቸው የቀጠሉት ደግሞ አጼ ዮሐንስ የገዳሙ አስተዳዳሪ መምህር ወልደ ሰማዕት ይባላሉ። እሳቸው የገዳሙን ችግር ሄደው ስለነገሯቸው በጣም አዝነው ግዴላችሁም ወገኖቼ እኔ እያለሁ ከእንግዲህ ወዲያ አትቸገሩም እና እንደው ቢቸግረኝ እንኳ በቅሎዬንም ሸጬ ቢሆን ለእናንተ ሳልሆን አልቀርም ብለው ቃል ገቡላቸው። ገንዘብም ላኩላቸው። አጋጣሚ ሆኖ መምህር ወልደ ሰማዕት እዚያ በሄዱ ጊዜ አጼ ምኒልክ ከቱርክ የማረኩት 6 ሳጥን ወርቅ ነበረ፣ ቀይ ወርቅ እና ምናልባት የሚጠቅም ከሆነ ከዚህ ውሰድና ተጠቀሙበት ብሏቸው 3ቱን ሳጥን ወርቅ ሰጧቸው ማለት ነው። ከዚያ በኋላ ችግሩን ሁሉ በየጊዜው እየሄዱ ይነግሯቸዋል። መምህር ወልደ ሰማዕት የሚባሉት በጣም አዘኑ። የግብጾችንም የአርመኖችም የሚሰሩትን ግፍ ሁሉ እየሰሩ ከነሱ ከምትጨነቁ ጎልጎታ ላይ ሆናችሁ ድንጋይ ወርውሩና
እዚያ ድንጋይ ያረፈበት ቦታ ላይ ቦታ ካገኛችሁ እኔ እገዛላችኋለሁ፣ ከነሱ ጋር ከምትጨነቁ እዚያ እሰራላችኋለሁ ብለው ይነግሯቸዋል። እንደተባለውም መነኮሳቱ ድንጋይ ወርውረው ቦታ አላገኙም። ሌሎቹ ቀድመው ያው የኢኮኖሚ ጉዳይ ስላለ ገንዘብ ያላቸው ሰዎች ተጠቀሙበት። ከዚያ በኋላ ግን ይችን አሁን የምታዩትን ቤተ ክርስቲያን አጼ ዮሐንስ በላኩት ገንዘብ ነው ያ ቦታ የተገዛው። ጎልጎታ ግን ታሪካዊ ይዞታው አሁን በማን ስር ነው? ታላላቆቹ የሚባሉ 3 ናቸው። ታናናሾቹ ደግሞ 3 ናቸው፣ 6 ናቸው። አሁን ታላላቆቹ ከሚባሉት አንደኛ ግሪክ፣ ሁለተኛ ላቲን፣ ሶስተኛ አርመን። ታናናሾቹ ከሚባሉት ደግሞ ኢትዮጵያ፣ ግብጽ፣ ሶሪያ እነዚህ ናቸው ታዋቂዎቹ። በጎልጎታ ውስጥ የሚታወቁት ዓለም የሚያውቃቸው እነዚህ ናቸው። አሁን ምንድነው እነዚህ እንኳ ግብጾች እንኳ የኛን ርስት ቀምተው የገቡ ናቸው እንጂ እስከዚህም አሁን ነው በቁጥርም ገብተው እንትን የሚሉት እና አሁን እኛ ትልቁ ቦታ የነበረን እኛ ነበርን ቀደም ብሎ ቅድም እንደገለጽኩልህ። አርመኖች በዚያ ምክንያት ገብተው ሲያበቁ ቦታችን ነጠቁ። ከነሱ የተረፈውን ደግሞ ሌሎች አብያተ ክርስቲያናት እንደ ቅርጫ ስጋ ተካፈሉት። ከዚያ በኋላ እኛን ከዚያ አስወጡን ማለት ነው። ከነጭራሹ የለንበትም። አሁን እኛ 5 ናቸው። አሁን በዚያ ዋናዎቹ እንዳልኩ ግሪክ ነው፣ አርመን ነው፣ ላቲኖች ናቸው ዋናዎቹ። ከዚያ ቀጥሎ አሁን እዚያው የሚያገለግሉ ሶሪያዎች አሉ፣ ግብጾች አሉ። እኛ ከዚያ ውጭ ነን። አሁን ወደ ዴር ሱልጣን እንመለሳለን። ከዛ በፊት ግን እርስዎን በግሎ አንድ ጥያቄ ልጠይቀው ብዬ ነው። እስራኤል በተለይ ደግሞ ኢየሩሳሌም በኖሩባቸው በርካታ ዓመታት በዛ ስፍራ አገልግሎት እንዴት ነው? እንደገና ደግሞ ጌታ ኢየሱስ ክርስቶስ በተወለደበት፣ በእግሩ በተመላለሰበት፣ በተሰቀለበት በዚያ ምድር ላይ መኖር እንደ አንድ የሃይማኖት አባት ለእርሶ ምን አይነት ስሜት ነው የሚሰጥዎት? እግዚአብሔር ፈቅዶልኝ እዚያ በዚህ ቦታ ስመደብ እዚያ ስደርስ በጣም ደስታ ልዩ ነበረ። ወደዚያ የሚሄድበትም ወገንም ገንዘብም አልነበረኝም። እግዚአብሔር ስለፈቀደ ነው የሄድኩትና ደስ ብሎኝ ማህበሩ ያዘዘኝን እየታዘዝኩ ነው የማገለግለው። እና እንግዲህ የመቸስ ከዚህ የበለጠ ለመነኩሴ ዋናው ያ ማእከለ ምድር ነው። ማእከለ ምድር ወገብረ መድኃኒተ በማእከለ ምድር ብሎ ነቢየ እግዚአብሔር ቅዱስ ዳዊት በተነገረው መሰረት ጌታችን መድኃኒታችን እዚያም ደሙን አፍስሶ ስጋውን ቆርሶ ደሙን አፍስሶ ዓለምን አድኗል። እዚያ ላይ ተቀምጦ ማገልገል መታደል ነው አይደለም እንዴ? እና ሰው አይደለም እዚያ ተቀምጦ ለማገልገል ይቅርና አንድ ቀን ሄዶ ተሳልሞ ለመመለስ ተመኝቶ ማይሆንለት አለ፣ ይሆንለት አለ። ስለዚህ እዚያ በመቀመጤ እኔ ደስተኛ ነኝ። አቅሜ የፈቀደኑ ገዳሜን ለማገልገል እሞክራለሁ፣ ጥረት አድርጋለሁ። እስካሁንም ድረስ ሞክሬያለሁ። ወደፊትም ደግሞ ጊዜ እድሜ ከሰጠኝ ደግሞ አቅሜ የሚፈቅደውን ደግሞ ለማድረግ ወደ ኋላ አልልም። በጣም ጥሩ። ግብጽና ኢትዮጵያ ያላቸው የእርስ በርስ መቀዋወም በተለይ ግብጽ በኢትዮጵያ ላይ የምታነሳው ከዚህ ከአባይ ጋር በተያያዘ ስር የሰደደ አንዳንድ ጊዜ በሃይማኖቱም ውስጥ ደግሞ ገብቶ የመፈትፈት የመሰለል አዝማሚያ የሚታይበት ስር የሰደደ እኛ ብዙ ጊዜ አንለውም እንጂ ታሪካዊ ጠላትነት ሊባል የሚችል አለን። እንግዲህ ብዙ ጊዜ ሰው እሱን የሚያነሳው ከአባይ ወንዝ ጋር አያይዞ ነው። ነገር ግን በቅድስት ሀገር ኢየሩሳሌም ከዚህም ውጪ የሆነ የእርስ በርስ መቃወምና መከራከር በጣም ይስተዋላል። ቀደም ሲል እርስዎም እንዳሉት ቁልፍ ሰብረው እና ነጥቀው የገቡ ያህል የኢትዮጵያን ርስት በመቀማት ይታወቃሉ። በቅርብ ጊዜ አስታውሳለሁ እርስ በርስ ምእመኑም መነኮሳቱም ከፍተኛ ፍትጊያ የነበረበት ቪዲዮ ሁሉ ተለቆ በመላው ዓለም ታይቷል። ይህን ጉዳይ እስቲ በደንብ አብራርተው ይግለጹልን። በኢየሩሳሌም ኢትዮጵያና ግብጽ፣ ኢትዮጵያውያንና ግብጻውያን እንዴት ነው የሚኳኋኑት የሚለውን በደንብ ያስረዱን። እንግዲህ ኢትዮጵያና ግብጻውያን ግንኙነታችን
ቤተክርስቲያናችን በእነሱ ነው 606 ዓመት ይሆን እርግጠኛ አይደለሁም። በእነሱ ስር ነበር ቤተክርስቲያናችን። ይሄ እነሱን ጠቅሟቸዋል፣ እኛን ጎድቶናል። እዚያም ኢየሩሳሌምም ችግር ሲገጥማቸው መነኮሳቱ ወደ ዳኛ ሄዱ እንደሆነ ተቀባይነት የላቸው እኛ መነኮሳት። እነሱ የሚሉት ምንድነው? አገራቸውም ቤተክርስቲያናቸው በእኛ ስር ናት፣ እዚህም እኛ ነን የነሱ ኃላፊነት ያለብንና እያሉ እኛ አቤቱታችንም እንዳይሰማ ጩኸታችን እንዳይሰማ ሲያደርጉ የነበሩት እነሱ ናቸው። እኛ ትልቁ የጎዳን ያግንነታችን ነው። ቤተክርስቲያናችንን በበላይ ሆነው ሲመሩ የነበረው ኢትዮጵያን ሲመሩ ስለነበረ ይህም ወደዚያ ወደ ኢየሩሳሌም ሄዶ ተጽዕኖ አድርጎብናል። አንዱ ይሄ ነው። ሌላው ደግሞ በዚሁ ምክንያት አንድ ኢብራሂም ጆሃሪ የሚባል ግብፃዊ 8 ራሱን ወደ ኢየሩሳሌም መጥቶ ማረፊያ አጣሁ፣ እኔ የሃይማኖት ወንድማችሁ ነኝ አስጠጉኝ አላቸው መነኮሳቱን። እንግዲህ ያው እንደምታውቀው ነው የሃይማኖት ወንድም። እንግዲህ እኛ ደግሞ እንግዳ የመቀበል ደግሞ ልምዱም አለን። እሺ ብለው እሱንም 8 ተከታዮችንም ጨምረው በዚያ በዴር ሱልጣን ገዳም ቦታ ሰጡት። እሱ ውሎ አዞ ሲያበቃ ከቱርክ መንግስት ስልጣን አገኘ እና ከባድ ባለስልጣን ሆነ። ከዚያ በኋላ ቦታውንም አለቅም አለ። እኛንም መነኮሳት ባለው ስልጣን ይጠቀምባቸው ጀመረ። አንዱም የጎዳን ደግሞ ይሄ ነው። በዚህ አይነት ነው እንግዲህ ሲከታተል የኖረው ማለት ነው። ይሄ በሽታው መጥቶ ቁልፉን እስከሚቀሙን ድረስ ቤቱንም እናድሳለን ውጡ ብለው ሲያበቁ ጓዛቸውን ሁሉ ካስወጡ በኋላ ቤቱን አድሰው የኛ መነኮሳት እንዳይመለሱ አይደል እናንተ ምን አላችሁ? ይሄ ግብጽ ቦታ ነው ምንም የላችሁ ብለው እንትን አሏቸው። አሁን እቺ ቅድም እዚያ እዶሙ ላይ ያያት ጎጆ ማረፊያ ሲያጡ የኛ አባቶች ምንድነው ያደርጉት? ይሄ ጎልጎታ ፍራሽ ነው። አይተው እንደሆነ ቦታው እንትኖች ያፈረሱት ጊዜ ቤተ ክርስቲያን ባቃጠሉት ጊዜ የፍርስራሹ ነው ያለው። እዚያችሁ ውስጥ ነው የኛ መነኮሳት የጭቃ ጎጆ ሰርተው ሲያበቁ አሁን ያለንባትን እነሱ ከዚያ ሳትወጡ ቁልፉን ከቀሙ በኋላ ማለት ነው። እና እንግዲህ ግንኙነታችን እኛን ጎድቶናል፣ እነሱን ጠቅሟቸዋል። እነሱ የእኛን ቦታ ወስደው ባለቤት ሆነዋል። እኛ ከባለቤትነት ወጥተን ውጭ ቀርተናል እኛ ማለት ነው። በጣም ይገርማል። ይህንን ጉዳይ የተለያዩ አካላት እንዴት ነው የሚመለከቱት የሚለውን ማየት ተገቢ ይመስለኛል። አንደኛው የእስራኤል መንግስት ነው። የእስራኤል መንግስት ከዚህ በፊት የነበረውም አሁን የኔታንያሁ መንግስትም በቅድስት ሀገር ኢየሩሳሌም በኢትዮጵያና በግብጽ ቤተክርስቲያን መካከል ያለውን ይህንን መሳሳብ እና ታሪካዊ ክርክር እንዴት ነው የሚመለከተው? ምንስ ምላሽ ሰጥቶበት ያውቃል? እንግዲህ ያው ነው እንዳልኩ የፖለቲካ ጉዳይ ሆኖባቸው ነው እንጂ በእውነት የኛ ወዳጅነት ጠፍቷቸው አይደለም። ምክንያቱም አሁን በዚህ በ2014 ዓመተ ምህረት ግብጾቹ ወቅት ጊዜ እየጠበቁ ይነሳባቸዋል። እኛን ለማጥቃት ሁሉ ጊዜ ወቅት ይጠብቃሉ። አሁን በ2014 ዓመተ ምህረት ተነስቶባቸው ብዙ ድብደባ አድርሰውብን አንድ ግብፃዊ እኛ መካከል የሚኖር አለ ምንም ነገር እንዳንሰራ ምስማር መምታት አንችልም። እዚያ ቦታ ስታስቲኮ የሚባል ህግ አለ። ያ ስታስቲኮ ምንም ነገር መስራት አያስችልም፣ እንደነበረው መጠበቅ አለበት ማለት ነው። ስለዚህ ያ ግብፃዊ መካከላችን ተቀምጦ ይሄን የሚቆጣጠር ነው። አሁን እዚህ መስቀሉ ከወጣበት የመስቀሉ ጉልላት አለበት ላይ በጣም ሰፊ ቦታ ነው፣ አደባባይ ነው። ያ በእኛ ቁጥጥር ስር ነው ያለው። ያ መነኩሴ እየወጣ እዚያ ፀሐይ ይሞቃል። አሁን ፀሐይ መሞቁ ባልከፋም ነበር። እዚያ ቁጭ ብሎ ታሪኩን እያዛባ ይሄ የግብጽ ቦታ ነው የማንም አይደለም የኢትዮጵያውያን አይደለም እያለ ገለጻ ያደርጋል ቱሪስቱ። የኛ ጠባቂው ደግሞ እንደዚህ ማለት የለብህም
ፀሐይክን ሞቀህ መግባት አለብህ እንጂ እንደዚህ ያለ ገለጻ የምትሰጥ ከሆነ መነሳት አለብህ በሚል በዚህ ተነሳ ጸቡ። ከዚያ በኋላ እንግዲህ 1 ወር ሙሉ ማለት ይቻላል ከሐምሌ 1 ጀምሮ ያው በድብድብ ነው የከረምነው። በዚህ ድብድብ የተነሳ ይሄ ማለት አሁን 2014 ዓመተ ምህረት ላይ በመላው ዓለም በቪዲዮ ተሰራጭቶ አይተነዋል። በነገራችን አይታችሁታል። እሱ ነው እንግዲህ ይሄን የባለሁበት እዚያ ከዚህ ከተጎጂዎቹም አንዱ የቀመስኩት እኔ እንዲዱላው በሌላ በኩል ሌሎቹ ወንድሞቼ ለሞትም በዚሁ ምክንያት የሞቱ አሉ። አካለ ጎደሎ የሚሆኑ አሉ። እስካሁን ድረስ አካለ ጎደሎ ላይ ተቀመጡም አሉ። እና ገዳማት ውስጥ ነው ማለት ነው ድብድቡ የነበረው እዚያ እንትን እኛ ግቢ ውስጥ። አሁን ዋናው የበሩ ቁልፍ ከውጭ ወደ ግቢ የሚገባ ወደ ጎልጎታ የሚሄደው ቁልፍ በእነሱ እጅ ነው ያለው። እነሱ ናቸው የሚከፍቱት የሚዘጉት። እኛ እዚያ ገብቶ አዳራሹ ልክ እንደዚህ ሰፊ እንትን አለ፣ አደባባይ አለ። ያ ላይ ነው ጸቡን እንግዲህ የሚያነሱት። እና በዚህ ብዙ እንትናል። ከዚህም ስለዚህ አካላዊ ድብድብ ሁሉ ነበረ ማለት ነው። አዎ በደንብ እንጂ እንዴ ስንት የቆሰሉ ሰዎች አሉ። በዚሁ ምክንያት ተጎርተው የሞቱ አሉ። አሁንም አካለ ጎደሎ ሆነው የተቀመጡ አሉ የኛ መነኮሳት። እና ይሄ ነው አንዱ እንግዲህ ትልቁ ነገር። በአሁኑ ጊዜ እንኳን የድሮውን ግፍ ተወውና አሁን እንኳን በጊዜያችን ይሄ ተፈጽሞብናል። ይህንን ነው የሚመስለው እንግዲህ የዚያን ጊዜ የነበረው። ይገርማል። የኢትዮጵያ ኤምባሲና አጠቃላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኖዶስ ደረጃ ምን መልስ ነው የተሰጠው? ምንስ አይነት ክትትል ነው እየተደረገ ያለው? አዎ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ጳጳሳት ልዑክ ልከው ያው ሁኔታውን አጽንተው ሄደዋል። በመንግስት በኩልም አንድ የመንግስት ተወካይ ዶክተር ማንት ሲበሉት እዚያ መጥቶ እሱም ከባለስልጣናቱ ጋር ተነጋግሮ ሄዷል። ግን መፍትሄ አልተገኘም። ዝም ብሎ ይነጋገራሉ እንጂ ማንም እኮ ባለስልጣን ይሄዳል፣ የእስራኤልን ባለስልጣናትን ያነጋግራል፣ እሺ እናደርጋለን ነው የሚሉት። ግን በተግባር የለም። እና ሁሉም ለምሳሌ ጠቅላይ ሚኒስትር መለስ ዜናዊ መጥተው ነበር። እሳቸውም አነጋግረዋቸዋል። ፓትርያርኩም በየጊዜው ያነጋግሯቸዋል ባለስልጣኖቹን። ግን ውጤት የለም። እናደርጋለን ግድ የላችሁም ዝም ብላችሁ እንትን በሉ። አሁን ምንድነው ዋናው ነገር ምንድነው? አሁን እናንተ ይችን ቁልፍ ከሰጡን በኋላ ዝም ብላችሁ ተቀመጡ፣ ቦታችሁን ይዛችኋል። ክሱ ሁሉ እኮ አለ። እናንተ ይዛችኋል፣ ያ ጊዜ ይፈተዋል ነው የሚሉት። እና እኛም ደግሞ ያችን መቅደሳችንን ቅድም እንዳልኩ ያ ፓትርያርኩ ውይይት ስለነበራቸው ከዚህ ከዲፕሎማቱ ጋራ በዚህ በ6ቱ ቀን ጦርነት ያ ዲፕሎማቱ ሪፖርት ያደርግላቸው ነበር ለብፁዕ ቅዱስ አቡነ ቴዎፍሎስ። እና አሁን ኢየሩሳሌም ገብተናል፣ ምን ይመስለዎታል? በታሪክ አንጻር ይሄ እንግዲህ ፍልስጤሞች ኢየሩሳሌም እኛ ነው ባዮች ናቸው፣ እስራኤሎች ደግሞ እኛ ነው ባዮ ናቸው። ስለዚህ ምን ይመስለዎታል እያለ ሲጠይቃቸው የትክክለኛው እኛ በታሪክ የምናውቀው የንጉሥ ሰሎሞን የንጉሥ ዳዊት ከተማ እንደነበረ ታሪኩን እናውቃለን። ይህን በዚህ ታሪክ ስለምና ትክክለኛ ቦታችሁን ይዛችኋል ብለው እንትን ሲሉት አሁን በቅርጸ ድምፁ ቀርጾ ያኔ እስራኤላውያን በተባበሩት መንግስታት ሀገር ይኑራቸው ተብሎ በሚወሰንበት ጊዜ ያንን የተቀረጸ ድምፅ እዚያ ላይ አነጋግሯል። የኢትዮጵያ ቤተክርስቲያን እንዲህ ያለ ድጋፍ ሰጥታናለች ብለው እዚያ አንድ ነገር ይሄን አሰምተዋል። ከዚያ በኋላ እነሱ መንግስታቸውን ባቋቋሙ ጊዜ ለእኚህ ሰውዬው ውለታ ለመክፈል ፈለጉ። ብፁዕ አባታችን እርስዎ ለእስራኤል መንግስት ትልቅ ውለታ ውለዋልና ምን እናድርግልዎት ብለው ይጠይቋቸዋል።
እሳቸው ደግሞ እኔ በግሌ ምንም ታደርጉልኝ ነገር የለም፣ ወገኖቼ የሚጸልዩበት የሚቀድሱበት ወይም ደግሞ ቤተክርስቲያናቸው ቁልፍ ተቀምጠው ለ132 ዘመን ከዚያም በላይ ተቀምጠዋልና የነሱ እንዲከፈትልኝ ነው የምፈልገው አሏቸው። ሚያዝያ 15 ቀን 1962 ዓመተ ምህረት ለትንሣኤ ቁልፉን ለውጠው እኛ ሰጡን ማለት ነው። ከዚያ ጀምሮ የመቅደሶቹ ቁልፍ በእኛ እጅ ናቸው፣ እንገለገላለን። ጥያቄው እንግዲህ ከኛ አቅም በላይ ነው፣ የመንግስት ጉዳይ ነው። ይሄ እኛ የቤተ ክርስቲያን አይደለም፣ የሀገሪቱ ርስት ነው እና እስካሁንም ድረስ ሲጠብቁት የነበሩት ነገስታት ናቸው በቅደም ተከተላቸው። ቅድም እንደጀመርኩልህ አፄ ዮሐንስ ደርሰናል። ከዚያ በኋላ በኢትዮጵያ ዙፋን ላይ የተቀመጡት ቀዳማዊ አፄ ምኒልክ ደግሞ አሁንም ግብጾቹ ያን ቁልፍ ከቀሙ በኋላ መነኮሳቱን እንዳይገቡ እንዳይወጡ ልክ እንደ እንስሳት ዘግተው መከራቸውን ሲያሰቃዩቸው ይህም በመስማታቸው በአንድ ደጃዝማች የሚመራ ልዑክ ወደ ቱርክ ላኩ። አንደኛ ቁልፋችንን በመቀመታችን፣ ሁለተኛ በሩ የተዘጋ መነኮሳቱ መግቢያ መውጫ በማጣታቸው አንድ ደጃዝማች መሸሻ የሚባሉ እሳቸው የሚመራ ልዑክ ወደዚያ ልከው ርስታችንም ትክክለኛ እንደሆነ የቱርክ መንግስት የኛ መሆኑን አምኖ ትእዛዝ አዞ ነበረ። እዚህ ያሉት ኢየሩሳሌም ያሉ ባለስልጣኖች ናቸው ተፈጻሚ ያላደረጉት። ከዚያ በኋላ እኚህ ደጃዝማች መሸሻ ምንድን ነው ያደረጉት? በምስራቁ በኩል አንድ በር አስከፍተው ነው የተመለሱት። ይሄ የአፄ ምኒልክ የምስራቁ በር የአፄ ምኒልክ በር እየተባለ ይጠራል ዛሬ። አሁን በዚያ ነው እንደልባችን የምንወጣው የምንገባው። እነዚያ ዋናውን በር በሰዓት ይከፍታሉ፣ በሰዓት ይዘጋሉ። እኛ ግን ከዚያ በፊት እንደ እንስሳት ነበር ተዘግቶብን። እንዳው ዳቦ እንኳ ገዝቶ ለመብላት አባቶች ቦታም የሚገቡበት የሚወጡበት አልነበረም። እንዳውም ሰው የሞተ እንደሆነ አስከሬኑን ማውጫ እየከለከሉ ቁልፉን ቆልፈው አንድ አባት ሞተው 48 ሰዓታት ሙሉ እዚያ አስከሬናቸው ተቀብሎ በጽዳት ሰራተኛ ወጥቶ ነው አስከሬናቸው የተቀበረው። እስከዚህ ድረስ ነው ግፉ። የሚሰሩብን ግፍ በኢትዮጵያውያን ላይ ይሄ ነው ግፉ። አሁንም ቢሆን ይህንን መብት ለማስከበር መንግስት እንጂ ከኛ አቅም በላይ ነው። እኛ ምንም እናደርገው ተስፋ ያለን መንግስትን ብቻ ነው የምንጠብቀው። እስካሁንም ድረስ እንግዲህ በተከታታይ ያቆዩት መንግስታት ናቸው። አፄ ምኒልክ ይህንን አደረጉ፣ አለፉ። በሳቸው እግር የተተኩት አፄ ኃይለ ሥላሴ ደግሞ የገዳማቱን መብት ከፍ አደረጉት። በመምህራን ነበር የሚተዳደረው ገዳሙ፣ በሊቀ ጳጳስ እንዲመራ አደረጉ። በሳቸው ዘመን ደግሞ አሁን የመጀመሪያው ሊቀ ጳጳስ አቡነ ፊልጶስ ይባላሉ። እሳቸው መጀመሪያ እዚያ ስልጣኑ እንዳገኙ የዴር ሱልጣንን ርስት ለማስመለስ ነበር ጥረት ያደረጉት። እኚህ ሰውዬ 10 ዓመት ሙሉ በጆርዳን መንግስት፣ የዚያን ጊዜ ግዛቱ ኢየሩሳሌም በጆርዳን መንግስት ነበረ። 10 ዓመት ተሟግተው ለእኛ ተፈርዶልን ነበር። ለእኛ ተፈርዶ ለ40 ሰዓታት ያህል ቁልፎቹ በእጃችን ተቀምጠው ከዚያ በኋላ የፖለቲካው ተጽዕኖ የግብፁ መሪ ጀማል ናስር በሱ ተጽዕኖ በዚያ በጆርዳን መንግስት ላይ ተጽዕኖ ስላደረገበት ግብጾቹ ሌላ ዶኪመንት የምናቀርበዋለ ስለተባለ እንዲመለስ ተደረገ ማለት ነው ቁልፉ። አሁን እኛ የምንፈልገው እንግዲህ አሁን በዙፋኑ ያሉት እንግዲህ ዶክተር አብይ እሳቸው ቁልፋችን ያስመልሱልና በእኔ በኩል ተስፋ አደርጋለሁ። ሌላ ተስፋ የለን እኛ በእኛ በኩል በመነኮሳት አቅም የሚመለሱ ነገር የለም። እነሱ በቋንቋም በምንም ተመሳሳይ ናቸው። ያው አረቦቹን ወጣቶች እያመጡ ያስደበድቡና እኛ ደካማ መነኮሳት ናቸው እዚህ ያሉት። ከመደብደብ ውጭ የምናደርገው ነገር የለም እና ስለዚህ አሁን ዋና ተስፋችን እንግዲህ አሁን የአገሪቱ መሪ
በዙፋን ላይ የተቀመጡት ዶክተር አብይ ይህን ቁልፍ ያስመልሱልን ይችላሉ ብዬ በእኔ በኩል ምኞቴ ነው። በጣም ጥሩ። ስለዚህ ሁለት መሰረታዊ ነገር ነው ምላሽ መሰጠት ያለበት። አሁን እርስዎ ሲገልጹ የተረዳሁት የመጀመሪያው በሰላም እና በመከባበር መኖር ነው። አካላዊ ድብድብ ድረስ የደረሰ እንደዚህ አይነት ግጭት የሚከሰት ከሆነ ይሄ ሀገር ለሀገርም ምን ያህል እንደተናቅን ነው የሚያሳየው። የመጀመሪያው የእናንተ አገልጋዮች እዛ በሰላም መኖር አለባቸው፣ ተከባብረው መኖር አለባቸው። በሁለተኛ ደረጃ ደግሞ ቁልፉ መመለስ አለበት፣ ታሪካዊ ይዞታው መመለስ አለበት እና ከዚህ አንጻር ይመስለኛል ተመልካችም እንግዲህ ይኸውልህ አሁን ዋናው ነገር ምንድነው? ግብጾች ፍርሃት አላቸው። ትልቁን ቦታችን ሰፊ ቦታችንን በዚህ ምክንያት ነጥቀው ይዘዋል። አሁን ይህንን ካገኙ እነዚህ ሰዎች እኛንም አያስቀምጡንም ይነጥቁናል ብለው ስለሚያስቡ ሁልጊዜ ሁከት ብቻ መፍጠር ነው። አዎ እና ከነሱ ጋራ ከኛ ጋራ ምንም ሰላም የምንፈጥርበት መንገድ የለንም። እንደ እውነቱ ከሆነማ መቼስ በአባትነት ያን ያህል ዘመን ኢትዮጵያን ሲመሩ የነበሩ ሰዎች ተቃውሞ ነው ሲያደርጉ የነበረው። መብራት እንዳይገባላቸው ተብለው ኢትዮጵያውያን በኩራዝ ሲኖሩ የነበረውን የጆርዳን መንግስት መብራት ቢያስገባ ተቃውሞ ያደረጉት የግብፁ ፓትርያርክ ናቸው። ለምን ገባላቸው ብለው ተቃውሞ ያደረጉት። አሁን ባለፈው የሞቱትን ፓትርያርክ ማንም ግብፃውያን ያቦታችን ሳይመለስ ጎልጎታ ሄዶ እንዳይሳለም ብለው አውግዘዋል። ምእመናኖች እንዳይሄዱ እስከዚህ ድረስ ነው ክፋታቸው። እንደውም የሚገርም ነገር በአጼ ቴዎድሮስ ዘመነ መንግስት ለጉብኝት መጥተው ፓትርያርኩ የግብፁ ፓትርያርክ እዚያ ተቀምጠው ውስጥ ለውስጥ ንጉሱ ሳያውቁ ከምስር መንግስት ጋር ሲጻጻፉ ደርሰውባቸው እንደገና እሳቸው ነው የዚያን ጊዜ የነበሩ አቡነ ሰላማ የሚባሉ ነበሩ አጼ ቴዎድሮስን የሚያነገሱ። ሁለቱንም ጠርተው እናንተ ግብጾች ክፉዎች፣ ተንኮለኞች የእናንተ ክርስትና ለመሆኑ ክርስትና ይባላል? ከዚህ ቀደም ወገኖችን እዚያ በአለንጋ ስታስገርፏቸው እየሰማን ጆሮአችን እየሰማ ሰላዮች ሆናችሁ መጥታችሁ ዝም ብለን ሁሉ ታግሰን ዝም ብንላችሁ ደግሞ ሀገራችን መጥታችሁ እንዲታደርጋላችሁ ብለው እንደውም በቁጥጥር ስራ ውለዋቸው ነበር ይባላል። ከዚያ በኋላ ነው እንግዲህ ያ ሁሉ ፉከራ መጥቶ አጼ ቴዎድሮስም ጊዜ አጥተው ነው እንጂ ነፃ ሊያወጡት ነበረ። ይሄ ገዳም መንግስታት ካልገቡበት ከመንግስታትና መንግስታት ካላሉበት በቤተ ክርስቲያኖቹ መሪ ምንም ግብጾች አይሰጡም ይሄን ለኢትዮጵያውያን። እኛ ጠፍተን እነሱ የእኛም ብቻ ማየት አይፈልጉም እዚህ አካባቢ ግብጾቹ እና ስለዚህ ያው የነሱ ነገር ተወርቶም የሚያልቅ ነገር አይደለም ግፋቸው። በጣም ይገርማል። ግን እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የግብጽ ቤተክርስቲያን ትልቅ አክብሮት ነው ያለው። ታሪካዊ ትስስሩም እስከ 1950ዎቹ ድረስ አቡነ ባስልዮስ እስኪሾሙ ድረስ በፕትርክና ከግብጽ መንበር ነበር የሚሾምልን እና ይሄ ሃይማኖታዊ ትስስርና ሃይማኖታዊ እህትማማችነት እንደ ኦርቶዶክስ ብዙም ትርጉም የለውም ማለት ነው አባታችን። አሁን በኢትዮጵያውያን ላይ ይሄን ስለ ጎልጎታ ያለውን ግፍ የሚያውቅ ሰው የለም። እንደውም እኛን ለመውቀስ ይፈልጋሉ። ይችን የበሬ ግንባር የምታህል ለምንድነው አይተውቱም እስከ ማለት የሚሉ አሉ። አሁንም እንግዲህ ድሮ ምንድነው ማርቆስ አባቴ እስክንድርያ እናቴ እያለ ነበር ቤተክርስቲያን ስትል የነበረው። አሁንም ይሄን የሚሉ አሉ። ያንን የማያውቁ ታሪኩን ያንን እኮ ግፍ ቢያውቁ ኖሮ ማንንም ግብፃዊ ማነጋገር አይችልም ነበር የኢትዮጵያ። ይሄንን የሚያውቅ ሰው የለም። እንደዚህ አሁን እንደናንተ ያለ ባለሙያ ሲሆን ቦታው ላይ ሄዳችሁ በደንብ አድርጋችሁ ታሪኩን ቀርጻችሁ ከነቦታው ለኢትዮጵያ ሕዝብ ለዓለም ሕዝብ ይሄ እኮ የኛ ብቻ አይደለም የአፍሪካውያን መመኪያ እኮ ነው። አንድ ጥቁር ነው ለምሳሌ ቱሪስቶች ይመጣሉ እኛን ሲያዩ ምንድናችሁ እናንተ ይሉና ኢትዮጵያውያን ስንላቸው እናንተ ታረጋላችሁ ይሉና እና የመላው አፍሪካ መመኪያ ነው። የኛ ጥበቃው በእኛ እጅ ይሁን እንጂ የመላው ኢትዮጵያ እኮ ርስት እኮ ነው። የማንኛውም የአማኙም ቦታ ነው። ማንም ሰው ይሄን ያህል ቦታ በአፍሪካ ውስጥ የያዘ ሰው የለም ከኢትዮጵያ ውጪ። ይሄ አስመካም በጣም ትልቅ ታሪክ ነው። አዎ 7 ገዳማት አሁን ደግሞ ወደ ናዝሬት ደግሞ ቦታ ለመያዝ ነው አሁን ጥረት የምናደርገው። አሁን ይሄንን
ከቀሙን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቦታ ከቀሙን በኋላ አሁን መነኮሳቱ ጥረው ተጣጥረው እዚያ ቦታ ይዘናል። ያው ጌታችን መድኃኒታችን የተወለደበት ቦታ ማለት ነው። እና ስለዚህ እኛም አቅማችን የፈቀደውን ጥረት እናደርጋለን። ግን የእናንተ ድጋፍ፣ የኢትዮጵያ ሕዝብ ድጋፍ ያስፈልጋል። በጣም ጥሩ። አንድ ነገር አስታውሼ ነው አባታችን፣ የአሁኑ የቤተ ክርስቲያኗ ፓትርያርክ በአገልግሎት ኢየሩሳሌም ነበሩ ከዚህ በፊት ብፁዕ ቅዱስ አቡነ ማትያስ ማለት ነው። እሳቸው እዛ በነበሩ ጊዜ የጉዳዩን ትኩሳት በይበልጥና በቅርበት ስለሚያውቁት በሲኖዶስ ደረጃ በፕትርክና መንበሩን ሲይዙ ያደረጉት ነገር የለም ወይ? ይህንን ጉዳይ እርሶም አይ ቲንክ በቅርቡ ስለነበሩ እንዴት ያዩታል? እኛም ተስፋ ነበረን። ምናልባት አይደለም የግብፁ ጉዳይ እሳቸው አቅም የሚሆን አይደለም። ሌሎች አሉ። ለምሳሌ አሁን ነገስታቱ አሁን እቴጌ መነን ዮርዳኖስ እሳቸው ናቸው ገዳሙን የገደሙልን። ሌሎችም ገዳሙ የሚጠቀምባቸው አልነበሩም። መንግስት ወደ ቤተ ክርስቲያን ሲመልስ ቤተ ክርስቲያኒቱ ግን ወደ ራሷን ያደረገችው ለገዳሙ አልመለሰችም። እነሱ ናቸው የሚጠቀሙበት። ምናልባት ትንሽ ነገር ጣል ያደርጉልናል። እንደሚታወቀው እስራኤል እንደ ሀገር ከጎረቤቷ ከፍልስጤም ደግሞ ራቅ ሲል ከኢራንም ጋር ወቅታዊ ግጭት እንዳለ ይታወቃል። ይሄ ጉዳይ የኢትዮጵያን አብያተ ክርስቲያናትና ገዳማት እንዲሁም አገልጋዮችን በምን መጠን ሊጎዳ ይችላል? ከዚህ ረገድ የደህንነት ስጋት በአድባራቱና በገዳማቱ በአገልጋዮቹም ዘንድ አለ ወይ ሚለውን ደግሞ በተወሰነ መጠን እስኪ ይንገሩ። ምንም ጉድለት የለብንም። በእውነቱ እስራኤላውያን በጣም በጥንቃቄ ነው የሚጠብቁን። በምንም አይነት ጉዳት አልደረሰብንም። በእውነቱ በዚህ በኩል ከፍተኛ ምስጋና የሚገባቸው ናቸው ማለት ይቻላል። አሁን በዚህ መከራው ሁሉ አይዟችሁ ከማለት ውጪ እኛን ያገለሉበት ነገር የለም። እስራኤላውያን እገሌ ወገሌ የምትል ነገር የለም። ማንም በውስጡ ያለውን ነገር በትክክል ነው የምትጠብቀው እና ስለዚህ ጥበቃው በጣም ነው እንክብካቤ ያለን። ይጠብቁናል። እግዚአብሔር ይስጣቸው። አሁን እኛ ሰሞኑን ቃል ገብተውልናል እንዳልኩህ እዚያች ቦታ ላይ ምንም ነገር ምስማር መምታት አንችልም። አንድ ዛፍ ወደቀና አንድ ቤት አፈረሰብን። አሁን እኛ መስራት አንችልም ያንን። አሁን እስራኤሎች መጥተው ያንን ሰርተውልን የሄዱ ችግሩንም አይተው ግድ የላችሁ መብራቱን እናሻሽላለን፣ ቤቶችንም መፍትሄ እንፈልጋለን ብለውናል። ለምን በተስፋ እንጠባበቃለን። በጣም ጥሩ። አንድ የመጨረሻ ጥያቄ ላንሳልዎት። በርካታ ኢትዮጵያውያን አማኞች ኢየሩሳሌም መጥተው የመሳለምና ጌታ ኢየሱስ ክርስቶስ የተመላለሰባቸውን ቦታዎች፣ ቅዱሳት ስፍራዎች የማየት ብዙ ናፍቆት አላቸው። ተሳክቶላቸው የሚመጡ ሰዎች በምን ያህል ደረጃ ግንዛቤ አግኝተው ይመለሳሉ? የገዳማቱ አስተዳደሮችስ አማኞቹ በትክክል ቦታውን፣ መንፈሳዊ ስፍራውን፣ ታሪካዊውንና ሃይማኖታዊውን መረጃ ይዘው እንዲመለሱ ከማድረግ አኳያ በምን ያህል መጠን ነው የሚሰራው? ምንም በዚህ በኩል የተሰራ ነገር ከንፈር መጥቶ ከመሄድ በስተቀር እና ይመጣሉ። ያው አሮጊቶች ናቸው አብዛኛዎቹ የሚመጡት። እነሱ የሚፈልጉት ጎልጎታ ብቻ ደርሰው ተሳልመው መሄዳቸው ነው እንጂ ይሄ ታሪካዊ ቦታ ችግር ይኑረው አይኑረው ምንም ያውቁት ነገር የለም። ምናልባት እንግዲህ አንዳንድ እንደናንተ ያሉት ወጣቶች መቼም ተሰምቷቸው ካልሆነ በስተቀር ካልተቆረቆሩ በስተቀር እኛ በዚህ ችግር ነው ያላችሁት ይህንን ድጋፍ እናድርግላችሁ የሚል ማንም ሰው የለም። እና ቢቸግረን አንድ ጊዜ መቼም እኛም ኢትዮጵያውያንን ብለን ቤተ እስራኤሎች አሉና አንድ ጊዜ ደማችን አፈሰሱት ብለው ሰላማዊ ሰልፍ ወጡ እና እኛም እኮ ኢትዮጵያውያን ናቸው እነሱ ምንም በእምነትም ባንገናኝ ኢትዮጵያውያን ናቸው ብለው ቤተ እስራኤሎች ነው ሊቀ ጳጳሳችን እንጂ ይሄ እኮ የእኛም ጭምር ጉዳት ነው የእናንተ ብቻ አይደለም፣ እኛም ሰልፉ ላይ ብንገኝ ምን ይመስልሃል አሉት። አንድ
እንትና ባሉ እሺ አባታችን ደስ ይለናል አሉ። አንድ 10 ምንሆን መነኮሳት ሄደን ድንጋይ ስንወራወር ብለን መጣን። ከዚያ በኋላ እነሱ ወገንነታችን ያወቁት እነሱ የእስራኤሎች ናቸው። ከዚያን ቀን ጀምሮ እነሱም አይዟቸው ይሉናል። ግን ዋናው ነገር ስለ ቦታው ነገር ምንም ያ ዋናው ማሰሪያው ያለው መንግስታት ላይ ነው። ደግሞ ቢሆንም ፓትርያርኮችና ፓትርያርኮች እንኳ ቢስማሙ ግብጾች እንኳ ሻይሉ እዚያ እነሱ ካልተመካከሩ በስተቀር ይህን ርስት ማግኘት አልችልም፣ ግፉም ይቀጥላል። እነሱ ጊዜ ሲያመቻቸው እያዩ እኛን ለማጥቃት ወደ ኋላ ይሉ። ይገርማል። ግን አባታችን አሁን እዛ ባሉ የኢትዮጵያ ገዳማትና አድባራት አገልግሎት ይሰጣል። ካህናትና አገልጋዮች አሉ። መሰረታዊ ቤተክርስቲያን አገልግሎቶች አሉ። በግብጾቹ ዘንድ ግን እንደ ታሪካዊ ይዞታ ብቻ ነው የሚይዙት ወይስ እንደ ሃይማኖት አገልግሎት ይሰጥበታል? ካህናት አገልጋዮች አሏቸው። እነሱን ገዳማቸው ያ ዋናኛ ገዳም ላይ ቤተክርስቲያን ሰርተውበታል፣ ትምህርት ቤት ሰርተውበታል፣ ይገለገላሉ። ጎልጎታ ውስጥም አላቸው መቅደስ ይቀድሳሉ፣ ያገለግላሉ። ከኛ ውጭ በስተቀር ሌሎቹ አሁን እነዚህ 5ቱ ያልኩህ ግሪክ፣ አርመን፣ ላቲን እነዚህ ሶሪያ፣ ግብጾች እዚያ ጎልጎታ መቃብር ውስጥ ያገለግላሉ። ሰፋ ያለ ነገር በተለይ ዴር ሱልጣን ላይ መሰረት አድርገን ተጨዋውተናል። ቀሪውን እንግዲህ ስፍራው ድረስ መጠን በደንብ ደግሞ አይተን ትልቅ ግንዛቤ የሚያስጨብጥ ታሪካዊ ነገር እንሰራለን ብዬ ተስፋ አደርጋለሁ። በመጨረሻም እርሶ ቀረ የሚሉት ነገር ካለ የሚያስተላልፉት መልእክት ካለ ለእርሶ እድል ስጦት። እንግዲህ ዋናው ነገር እናንተ ናችሁ። ህዝባችን የሚያውቀው ነገር የለም። እዚያ በእውነት ይህን ያህል ርስት ይዞ መቀመጥ ይቅርና እንደው ስንዝር እንኳ መሬት ይዞ መቀመጥ የሚያኮራ ነው። ግን ባለማወቁ ህዝቡ ይህን ያህል መኖሩንም ባለማወቁ ጥቅሙና ጉዳቱን ባለመረዳቱ ምንም ድጋፍ ሊያደርግ አልቻለም። አሁን እናንተ ትልቁ ኃላፊነት የሚመለከታችሁ እናንተ ናችሁ። ይህንን ማስተዋወቅ እናንተ ግዴታ ነው። ህዝቡ ይህን ካወቀ ዝም አይልም፣ ለምን ይላል። እና በተለይ እንግዲህ እናንተ በደንብ አድርጋችሁ ይሄንን ቀርጻችሁ እንዳልከኝ ቃል እንደገባልኝ መሰረት እዚያው ቦታ ሄደ በበለጠ ከኔ የበለጡ ምሁራን አሉ፣ አንደበተ ርቱዕ የሆኑ ምሁራን በደንብ ማስረዳት የሚችሉና ያንን መተ በደንብ ቀርጸህ ለህዝባችን ማስተላለፍ ነው። እንግዲህ ይህን እየሰማ ይህን እያየ የማይነሽጠው ኢትዮጵያዊ ካለ ምን ኢትዮጵያዊ ትለዋለህ? ይህንን ነው እንግዲህ ለእናንተ ብዙ ኃላፊነት አለባችሁ። በጣም አመሰግናለሁ። ድርጅታችሁም እየሰፋ ብዙ ነገሮችን እያስተዋወቀ ለሀገራችን ብዙ ጥቅም እንዲሰጥ ያድርግልን። አሜን። እጅግ አድርገን እናመሰግናለን። ተመልካቾች ከሊቀ ትጉሃን አባ አረጋወይን በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት አገልጋይ ናቸው። ከ30 ዓመት በላይ የአገልግሎት ቆይታ በዚያ ምድር ያላቸው ናቸው። እንግዲህ ለኢንተርቪው ብዙም ለካሜራ የሚጋለጡ ሰው አይደሉም። ነገር ግን የጋራ ጉዳይ እና ሀገራዊ አጀንዳ ስለሆነ እስኪ በቅድስት ሀገር ኢየሩሳሌም ስላለው የኢትዮጵያ ታሪካዊ ግዛት ስለሆነውና ደግሞ በግብጽ እና በኢትዮጵያ መካከል በአማኞቹና በአድባራቱ መካከል ስላለው ወቅታዊ ሁኔታ እናውራ፣ እኛም ትንሽ ግንዛቤ ይኖረን እንደ ሚዲያ በሚል አስቸግረናቸው ነው ጉዞ ሊያደርጉ ጥቂት ቀናት ሲቀራቸው እዚህ የጠራ ናቸው። እናንተም በተወሰነ መጠን መረጃ ያገኛችሁ ይመስለኛል። አባታችን እዚህ ስለመጡ ሀሳብ ስላካፈሉን እጅግ አድርገን በጣም እናመሰግናለን። እኔም በጣም አመሰግናችኋለሁ። እሺ፣ እናመሰግናለን። ዝግጅታችን ይቀጥላል። አብራችሁን ቆዩ።